ስለ ቀነኒ አዱኛ ለአንዴና ለመጨረሻ ጊዜ ቪዲዮ ልስራ። ማንም አልገደላትም፣ ከፎቅ ላይ ወድቃ ነው የሞተችው ያላችሁኝ ሰዎች፣ እሺ አልተገደለችም፣ ራሷ ወድቃ ነው የሞተችው። እሺ ተቀበለን። አሁን እየወጡ ያሉትን ፎቶዎች ማለትም እነዚህን ፎቶዎች ማን ያነሳቸው? ራሷ ቀነኒ አዱኛ አይደለም? ከመሞቷ በፊት የነበሩ ፎቶዎች ናቸው እነዚህ። ስትሞት ፖሊስ ያነሳት ፎቶዎች አይደሉም። ያ ማለት ከመሞቷ በፊት እነዚህ ጥቃቶች ሲደርሱ ነበር ማለት ነው አይደለም? እነዚህ ፎቶዎችስ ወድቃ ነው? ከግድግዳ ጋር ስትጋጭ እንደዚህ ሰልፊ ተነስታ ነው? ራሷን እንደዚህ በቦክስ መታ ነው? ራሷን እየቧጨረች እንደዚህ ሰልፊ ተነስታ ነው? አይኗን አይታችኋል? ሁለቱንም እዚህ ጋር አይታችኋል? እንደዚህ የተቦጨረው ከንፈሯን አይታችኋል? ኤቭሪ ሲንግል ፊቷ የመውደቅ ሳይሆን የመጋጨት ሳይሆን በሌላ አካል ጥቃት እየደረሰባት እንደነበረ የሚያሳዩ ነገሮች ናቸው። ባለቤቷ ነው አደለ? አያቅም ይሄንን ነገር? ሌባ ደበደባት ሊለን ነው? ወድቃ ነው ሊለን ነው? እሺ እንደዛስ ከሆነ ለምን በፊት አልሰማንም? እንደምታውቁት እያንዳንዱ ቲክቶከር፣ ዩቲዩበር፣ ሶሻል ሚዲያ ኢንፍሉዌንሰር የሆነ ጥቃት ቢደርስበት ማለትም ሌባ ቢደበድበው ወደዚህ መጥቶ ጋይስ ተጠንቀቁ፣ ዛሬ እኮ ሌባ እንደዚህ አግኝቶኝ ደብድቦኝ እንደዚህ አድርጎኝ ነበር ብለው ፖስት ያደርጋሉ። ኢቨን ቢወድቁ እንኳን ጋይስ ተጠንቀቁ፣ ደረጃ ስትወርዱ እንደዚህ ስታደርጉ ተጠንቀቁ፣ እኔ እንደዚህ ሆኛለሁ ብለው ፖስት ለማድረግ ማንም አይቀድማቸውም። ነገር ግን ይሄ ነገር ዝም የሚባለው ፖስት የማይደረገው ፎቶ፣ ቪዲዮ፣ ሁሉም ማስረጃ ወደ አደባባይ የማይወጣው ምን ሲሆን ነው? ጥቃት የሚያደርሰው ሰው በህይወት ካለ ይሄ ፎቶና ቪዲዮ የሚወጣ ከሆነ ሌላ ችግር የሚያደርስ ከሆነ ብቻ ዝም ጭጭ ይባላል። ለዛም ነው ቀነኒ አዱኛ ዝምታን የመረጠችው። እነዚህ ፎቶና ቪዲዮ ከመሞቷ በፊት ያልታዩት ሌላ ችግር እንዳይደርስ በሚስጥር ስለተያዙ ብቻ ነው። እኔ ደግሜ ደጋግሜ ላለው እቺ ልጅ ከመሞቷ በፊት በጣም በርካታ ስቃዮች ሲደርሱባት ነበረ። ለዚህ መልስ እንፈልጋለን። ባለቤቷም ይሁን ጠበቃውም ይሁን ህጉም ይሁን ወደዚህ መጥቶ እቺ ልጅ ከመሞቷ በፊት ምን ሆና እንደዚህ እንደሆነች ግልጽ ሊያደርግልን ይገባል። ብቻ የፈለጋችሁትን በሉ። ወደዚህ ሚዲያ ውጡና እቺ ልጅ በሌባ ተደብድባ ነው፣ እቺ ልጅ ወድቃ ነው እንደዚህ የሆነችው ብላችሁ ተናገሩ። ምንም ይሁን ምንም ብቻ እስቲ ወታችሁ ተናገሩ። ከመሞቷ በፊት ለምንድን ነው ፊቷ እንደዚህ የሆነው?